ኢስላምና ዘረኝነት ግንኙነታቸው ልዩነታቸውን የምናይበት ነው የሚሆነው። አላህ Subhanahu Wa Ta'ala የኛ ነብይ ሙሐመድ አለይሂ ሰላቱ ወሰላም በላከበት ጊዜ ህዝቦች በተለያዩ መከፋፈያ ዘዴዎች ተከፋፍለው እየተባሉ በነበሩበት ጊዜ ነው የመጡት። በጥቃቅን ምክንያቶች የተነሱ አለመግባባቶች ለዘመናት ህዝብን ሲያባሉ ሲያጋድሉ በሳርና በድንበር የተነሳ ብሔር ብሔረሰቦች ሲፋጁ የነበሩበት ዘመን ላይ ነበር። حتى የዝምድና ክብር ጠፍቶ لأتفه الأسباب በጣም በጥቃቅን ጉዳዮች ሲፋጁ በነበሩበት ጊዜ አላህ Subhanahu Wa Ta'ala ለመጨረሻ ጊዜ ለሰው ልጆች መፍትሄ የሚሆንን ነብይ ላከ። አላህ ረሱልን አለይሂ ሰላቱ ወሰላም በላካቸው ጊዜ ብቻቸውን መፍትሄ ሊሰጡ አይችሉ። የግድ ማንም ሊወዘውዘው የማይችል ሊነቀንቀው ሊቀይረው ዘመን የማይሽረው ማንም ሊለውጠው የማይችል መመሪያ አብሮ ሰጣቸው ቁርአን። በረሱል አለይሂ ሰላቱ ወሰላም ከተፈቱ ችግሮች ዋናው ከሚባለው አንዱ የሰው ልጅ ችግር ዘረኝነት ነው። ዘረኝነት በእነሱ ጊዜ እሳቸው በተላኩበት ጊዜ መኮች ራሳቸው እዚያው መካ ላይ በሚኖሩ ብሔር ብሔረሰቦች የተነሳ ትልቅ ፍጅት የነበረበት ጊዜ ነው። በይበልጥ ረሱል አለይሂ ሰላቱ ወሰላም እድሜያቸው 35 ዓመት በሆነበት ጊዜ ተፈጥሮ የነበረው ችግር በጣም ከፍተኛ ነበር። ካዕባን በአዲስ እንገነባለን ተብሎ በታሰበበት ጊዜ ሐጀር አልአስወድን እምን ላይ እናስቀምጠው ማን ያስቀምጠው በሚል የብሔር ኺላፍ ነበር። የመጨረሻው ውሳኔያቸው ምን እንደነበረ ታስታውሳላችሁ? የጃሂልያ ውሳኔ ነው የወሰኑት። ጦርነት ይነሳና ያሸነፈ ሐጀር አልአስወድን በማስቀመጥ ክብሩን ይውሰድ። ከዚያ ውጭ ምንም መፍትሄ የለም ነበር። ህዝቡ ተስማምቶ በዚህ ጉዳይ ላይ ሊፋጁ እዚያው ካዕባው አጠገብ ሊተላለቁ ሁሉም ያለውን ማጭድና ምሳር ምላጭና ምን ሳይቀር መሳል ጀመሩ። 5 ቀን 4 ቀን ቆዩ። ከለካት አንድ ቀን ግን አንዱ ሽማግሌ እዚያ ተነስቶ አረ እንደው ጎበዝ አይናችን እያየ እርስ በራሳችን ልንተላለቅ ነው ለዚህ ለአንድ ጉዳይ ብለን እንዴት መፍትሄ አጣን አላቸው። እኛ ምን እናድርግ ታዲያ ሁላችሁም አልቻላችሁም መፍትሄ ማምጣት አሉት። እኔ መፍትሄ አለኝ አላቸው። ምን? በዚህ በር የሆነ በር ከካዕባ ከመካ በሮች አይቶ በዚህ በር የሚገባ ሰው የሚሰጠንን መፍትሄ እንቀበላለን። ስለጨነቃቸው ከመተላለቅ ሳይሻል አይቀርም በሚል እሺ አሉ። ከዚያ በኋላ እዚያ ውስጥ ያለው ሰው ያችን በር ነበር ሁሉም የሚመለከተው። በዚያ በር የመጣው የመጀመሪያው ሰው ይሄ ከተነገረ በኋላ የመጀመሪያ የገባው ማን ነበር? ረሱል ነበሩ አለይሂ ሰላቱ ወሰላም። ገና ነብዩ ሰለላሁ ዐለይሂ ወሰለም መሆናቸውን ሲያዩ ሁላቸውም በአንድ አፍ هذا الامين رضينا به حكما ይህማ ታማኙ መሐመድ ነው የሚሰጠው ፍትህ ነው ተቀበለናል ሁላችንን አሉ። ነብዩ ሰለላሁ ዐለይሂ ወሰለም ጫጫታውን ሲያዩ ምን ሆናችሁ ምንድነው ጫጫታው ሲሏቸው መፍትሄ ተገኘ እኮ ያ ችግር አሏቸው። ምን ተገኘ ምን ሆነ? አይ አንተ መፍትሄ ስትባል ካሏቸው እኔማ መፍትሄ አለኝ አትቀበሉኝም ብዬ ነው እንጂ ብለው አንድ ትልቅ ጨርቅ ረጅም ጨርቅ አመጡና እዚያ ላይ ያረጉትና ሁላችሁም ጫፉን ያዙ። ድንጋይ መያዝ የቻላችሁ ቻሉ ግቡ ተሸከሙ፣ ካልቻላችሁ ደግሞ ጫፉን ያዙ። የብሔር መሪዎችን በሙሉ ሊዋጉ ህዝብን ያሰፋስቡ የነበሩትን በዚህ ተነሱና አስቀምጡ አላቸውና ሄደው አስቀምጡ። ስንት ሳምንት የፈጀባቸውን ኺላፍ ምናልባት በግማሽ ሰዓት ከበዛ 1 ሰዓት ነው የፈጀባቸው ረሱል አለይሂ ሰላቱ ወሰላም። ይሄ ሪሳላ ነበር ይላሉ ዑለማዎች። ለኡማው የመጨረሻው መፍትሄ የሚሰጥ ለሁሉ ነገር መፍትሄ የሚሰጥ ነብይ ነው ለማለት ማመቻቻ ነበር። ነብይ ከመሆናቸው በፊት 5 ዓመት በፊት ነው የታሪክ ጸሐፊዎች እንደሚሉት። ረሱል አለይሂ ሰላቱ ወሰላም ሲላኩም
ያንኑ ነበር ያንን መብደእ ነበር የሚያስተምሩት የመጀመሪያው ሁሉንም ሰው ነው ወደ ላኢላሃ ኢላላህ የሚጠሩት የድሮ ብሔሮች የድሮ መሪዎች የድሮ ምናምን የሚመሩት ተሰባስበው የራሳቸውን ብሔር አሰባስበው መሄድ ነው የሚፈልጉት ላ ረሱል አለይሂ ሰላቱ ወሰላም መጀመሪያውኑ የመጡ ቀን ዳማን ነው ነብይ መሆናቸው ሲነገራቸው አቡበክር ኸዲጃ አሊ ዘይድ አረብ አይደለም ቁረይሽ አይደለም እስላምን መጀመሪያ የተቀበሉት እነዚህ ናቸው ከዚያም በኋላ እነ ቢላል እነ ሷሂብ መጡ እንዲያውም ረሱል አለይሂ ሰላቱ ወሰላም በጣም ያተኩሩት የነበረው በደሃው ክፍል ነበር በመለስተኛ ኑሮ አነስተኛ ኑሮ የሚኖረው ጋር ነበር ምክንያቱም ምንም ስሜት የለውም እውነት ሲነገረው አሚኑ ለመቀበል ነበር ከዚያ በኋላ መዲና እንደሄዱ ራሱ የብሔር ጦርነት በጣም ተፋፍሞ ለ120 ዓመት አካባቢ ጦርነት ሲካሄድ ነበር የሚባለው አውስና ኸዝረጅ የወንድማማች የልጅ ልጆች ነብዩ አለይሂ ሰላቱ ወሰላም ሲደርሱ በአንድ ጊዜ ያስታረቋቸው ከመካ የመጡትና ከመዲና የመጡት ወንድማማች እንዲሆኑ ነው ያደረጓቸው ንብረት እኩል እንዲከፋፈሉ ነው ያደረጓቸው ምክንያቱም لا فضل لعربي على عجمي ولا لأبيض على أسود إلا بالتقوى ነው ከዚያ የሳቸው አስተምሮት በሱሐባዎች አማካኝነት በታቢዎች አማካኝነት ቢደርሰው ሙስሊሙ ቋሚ መመሪያ ያስፈልገው ስለነበረ ቁርአን አወረደ አላህ إنا خلقناكم من ذكر وأنثى وجعلناكم شعوبا وقبائل لتعارفوا لا لتفاخروا እናንተ ብሔር ሰዎች ያደረግንላችሁ አማራ ኦሮሞ ትግሬ አፋር ሶማሊ ያልናችሁ በዚህ እንድትተዋወቁ ነው አባቱ እንዲታወቅ ነው አያቱ እንዲታወቅ ነው ዘሩ እንዳይደባለቅ ነው እንጂማ ዋናችሁ እኮ አንድ ነው ከዚያስ ታዲያ ሰዎች በምንድን ነው የሚበላለጡት በሀብት በመልክ በአንደበት አይደለም አንተ ልታቀውማችሁ ሰዎች ቁጭ ብለው ይሄ ከገሌ ይበልጣል ብለው 100% ውሳኔ ሊሰጡበት በማይችሉት ጉዳይ ነው ልንበላለጥ ምንችለው እሱም አላህ ብቻ በሚያቀው ኢነ አክረመኩም ዐንደላህ አትቃኩም ስለዚህ ማንም ሰው ቆሞ እገሌ ከገሌ ይበልጣል ብሎ ውሳኔ ሊሰጥ አይችልም አላህ وهو اعلم بمن اتقى እኔን የሚፈሩኝ ሰዎች እኔን የማውቃቸው ነው የሚለው ዛሂራችንን አይታችሁ ውሳኔ ዛሂራቸውን አይታችሁ ውሳኔ ልትሰጧቸው ስለዚህ ሰዎች የሚበላለጡት አላህ ዘንዳ ያለው ክብራቸው አላህን በሚፈሩበት ደረጃ ከሆነ የሰው ልጅ አንዱን ሌላውን ወንድሙን መጥላት በተለይ በዘሩ በከለሩ በቋንቋው በአካባቢው ከፍተኛ የወንጀል ነው ስለዚህ መፍትሄው الرجوع الى الاسلام عوده ثم عوده ثم عوده الى الاسلام وتعاليمه